ልክ አይደለም። ልክ ያልሆንክበት ቦታ ደግሞ ልክ አይደለም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽ ሁኚ ታገሺው እንዲህ ነው እንዳ ነው ሁሌ ማባበያ መሰጣት? አንተ ለራስህ ቆፍጠን ብለህ እንትን አትልም እንዴ? አንተ የማይሆን ቦታ ላይ ሲጠሩ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅር ተዋት፣ በማይመለከታት ቦታ ተጠልቅ ያለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል? እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ? ህይወት እስከ ጀመርክ ድረስ እሷን ይዘህ ለሚጠሩ ነገር ኢግኖር እያደረግ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔስ አንገቴ መድፋት አለብኝ? እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥል ብዬ አልኩኝ። እንደገና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም። ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው እያልኩኝ መልሻቸው አንድ አርጋቸው እያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም። ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው። ለምን እንዲያደረግሽ ማለትም የለብህም። ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው። ጥፋትህ ምንድን ነው? የተሰራብህ ነገር ልክ እንዳልሆነ ከሰማው ቪዲዮ ካየኸው በደንብ ይገባሃል። ምክንያቱም እቺ ልጅ ልክ እንዳልሰሩ ተናግሬያለሁ። አንተ አውቀህ ፈልገኸው ይሄንን ነገር እንዳልሆንክም ተናግሬያለሁ። ተገዶስ ምን ነው የሚመስለው? ተገዶ ነው የሚባለው ቢያንስ በፎቶ ነው ወይም በተያዘበት ቪዲዮ። ከዛ ውጭ ግን ከሷ ጋር ሄዶ የተኛው ተገዶ አይደለም በፍጹም። አሁንም አንቺ ሀቅ ተናጋሪ ነኝ ታያለሽ እንጂ ምንም ሀቅ የምትናገረው ነገር የለሽ። ማስረግጬም ነግርሽ ነገር ምክንያቱም እሱ ያችም ስትጠራው በመጀመሪያ ደረጃ ለምን ይሄዳል? ለምን አይታመንም? ለምን አይወሰንም? ለምን አይታቀብም? እነዚህ ለሰው ልጅ ለህይወት መርሁ እንኳን አስፈላጊና ወሳኝ የሆኑ ነጥቦች ናቸው። ግን አንዳቸውንም እየተገበራቸው አይደለም። ገባሽ? ሲጠሩት ለምን እየተገፋሱ ይሄዳል? ህፃን ልጅ ነው። ለምን ራሱን አይቆጣጠርም? ለምን ራሱን ኮንትሮል አያደርግም? ለምን ከአንድ ሰው ጋር ተወስኖ አይኖርም? ገባሽ? ይሄንን ለምን ደፍረሽ በድፍረት አትናገሪውም? ተገደህ ነው ምናምን ብለሽ ከምታስተባብይ ማለት ነው ወይዘሪት ብዙ አዎ ለምን ብለሽ መጠየቅና መምከር ነበረብሽ። ገባሽ? ከዛ የዛኔ እሱ ራሱን ይጠይቃል። አሁን እሱ ከአብርሽ ህይወት ውጪ ብለሽ አንቺ ነሽ ከኔ ህይወት ያራቅሻት፣ ዴቭም እንደዛው ብቻዬን እንዲሰማኝ አድርጋችሁኛል። እስካሁንም ፈጣሪ ያለኝ ከዚህ በኋላም ፈጣሪ ያለኝ እያለ ነው። ከዚህ ሁሉም ሰው ፈጣሪ ያለው በነገራችን ላይ ፈጣሪ አይደለም፣ ፍትሃዊ የሆነ ጌታ ነው። ነገር ግን ደግሞ አንተ ፈጣሪ የማይወደውን ስራ እየሰራህ ፈጣሪ ያለኝ ብትል ትርጉም የለውም። ገባህ? እሱን እያስቀየምክ እሱ ሁሌ እንዲያስደስታ አትጠብቅ ማለት ነው። ሁሉም ሰው የዘራውን ያጭዳል። ስለዚህ እህትና ወንድም ነን ባዮቹ ተስተካከሉ። አንቺም ራሱ ለሩታ ያለብሽ ጥላቻ የከፋ ነው። ሲቀጥል ደግሞ ሀቅ ተናጋሪ ከሆንሽ ሀቅ ትክክለኛውን ነገር ነጭ ነጯን ተናጋሪ። ገባሽ? ተገዶ ሳይሆን ፈልጎ ተቆልቶ ነው የሄደው። አዎ ይሄ ነው በቃ። እንደዛ ብሎ ሄደ። እንደሚጫወትባት ሲገባት ቀረጸችው፣ አለቀ። እንደሚቀልድባት ይገባታል። ፍቅር ነቄ ጀግና ስለሆነች ለምን ግልጹን እንደክልኩን አትነግረውም? እና ሄርሜላም አንድ ቀን ቆርጣ ጉር ትሰራዋለች፣ እሱንም ማለት ነው። ነገሩ ልበቢስ ናት እሷ ራሱ ልበቢሶች። ለማንኛውም የሰማችሁት ቪዲዮ ይሄን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይቭ ልገባ ነው። ላይቭ ንቶሎ እሺ፣ ለኦልቲው በሚለው ንቶሎ ማሮች